ሌላኛው ቶፒክ ደግሞ አሜሪካ ሲቪል ዋር ነው። አሜሪካ ሲቪል ዋር what is civil war? You know, civil war is a war between groups within the same country ነው። so civil war ማለት እርስ በርስ ጦርነት እርስ በርስ ያለ ጦርነት አንድ ስቴት ላይ ባለመስማማት በተለያየ በፖለቲካል ኢኮኖሚካል አለመግባባት ያለ ጦርነት ነው። so civil war is a war between groups within the same country ነው። so typically involves competing faction for the control of the government ነው። civil wars can lead significant social, economic and political challenge. You know, what are the effects of civil war? Destruction of the infrastructure in homes, like የተለያዩ ኢንፍራስትራክቸሮች ወድማሉ፣ ቤቶች ወድማሉ። these are effects ነው። you know, loss of life and displacement of the population ማህበረሰቡ ቀየውን መኖሪያውን ቦታውን ለቆ ይሰደዳል። የተለያየ ኒው ቦታ እንትን ይላል ለመኖር ለሰርቫይቫል ነው ቦታ ሰርች ያደርጋል። ንብረቱ ይወድምበታል፣ የሰው ህይወት ይወድማል፣ ሰዎች ይሞታሉ። ሶ ይሄ ኢፌክቱ ነው። changes in power dynamic in governments ነው ኢፌክቱ። ለምሳሌ የፓወር ዳይናሚክ ይሆናል and government የመንግስት መቀየር፣ አንዱ መንግስት ለቆ አንደኛው መምጣት ኮዝ ሊሆን ይችላል። ሲቪል ዋር ካለ ላይክ እርስ በርስ ጦርነት ካለ የገቨርንመንት መውደቅ ሊመጣ ይችላል። long term psychology and cultural impact on the society you know ሎንግ ተርም የሆነ ሳይኮሎጂካል ኢምፓክት ሊኖረው ይችላል። you know ለምሳሌ በኖርዝ እና በሳውዝ ላይ ከኒ ጠላትነት ስሜት ሊሰማ ይችላል። you know በሳይኮሎጂ እነኮ ጠላታችን ነበሩ፣ እነኮ ድሮ ገድለውናል፣ አሰቃይተውናል የሚል የሆነ ሳይኮሎጂካል ኤንድ ካልቸራል ኢምፓክት አለ። you know ሶ ለአንድነት ጠንቅ ነው ሲቪል ዋር ካለ። ላይክ ኢትዮጵያ ላይ አሁን እርስ በርስ ጦርነት አለ። ላይክ አንድ ሰው ልጅ ሆኖ ግን እርስ በርስ እንባላለን። you know አንዱ ብሄር ካንዱ ሶ ይሄ ምንድነው ለልጆቻችን በኋላ ሳይኮሎጂካል ኢምፓክት አለው ነው። ይሄ እኮ ጠላታችን ነው፣ ይሄ እኮ አባቴ ጠላት ነበር፣ ይሄ እኮ ያቴ ጠላት ነበር ሚል አይዲዮሎጂ ላይክ ያሳድጋሉ፣ ያዳብራሉ። ሶ ይሄ ትልቁ ኔጌቲቭ ኢምፓክት ነው የሲቪል ዋር ትልቁ ኔጌቲቭ ኢምፓክት ነው። you know ኦቨርቪው ኦፍ አሜሪካ ሲቪል ዋር ኦቨርቪው ስናይ ከ1861 እስከ 1865 የነበረው ጦርነት ነው። በኖርዘርን ኮንፍሊክት ቢትዊን ኖርዘርን ስቴት ዩኒየን የሚባሉት እና ሳውዘርን ስቴት ኮንፌዴሬትስ የሚባሉት እርስ በርስ የነበረው ጦርነት ነው። ኖርዘርን ኤንድ ሳውዘርን ስቴት ዩኒየን aimed to abolish slavery. so the main case, the main basic and the fundamental cause for this war ማለት ነው. so the immediate cause for the conflict between northern and southern state or America civil war ከተባላችሁ immediate cause the election of Abraham Lincoln ነው። ለምን ካላችሁ አብርሃም ሊንከን ላይክ በርትቶ ጠንክሮ ስሌቨሪ የሚቃወም ዜጋ ስለነበር ሶ የሱ ስልጣን ላይ መሾም ስልጣን ላይ መውጣት ለሳውዘርኖቹ ላይክ ጠባሳ ጣለባቸው። እሱ ስልጣን ላይ ከመጣ ላይክ ሳውዘርኖቹ በባሪያ ጉልበት የሚያሰሩ የነበሩት ባለሀብቶች ሶ እሱን ተቃወሙ፣ ፍራቻ አደረባቸው። አብርሃም ሊንከን ከተመረጠ ባሪያ የሚባል ነገር ይጠፋብናል፣ ይወድምብናል፣ ኢኮኖሚያችን ይዘቀዝቃል፣ ይጠፋል የሚል አይዲዮሎጂ ነበራቸው። so fundamental cause ከተባላችሁ like what are the fundamental cause for the conflict between the northern and southern or America civil war ከተባላችሁ the election of Abraham Lincoln ነው። basic cause ከሆነ ግን issue of slavery ነው። issue of slavery which means ኖርዘርኖቹ ስሌቨሪን ይቃወማሉ። like በኢንዱስትሪ ያደጉ ሀገር ስለሆኑ ኢንዱስትሪ ነው እንትሚሉ በኢንዱስትሪ ነው ኤቭሪቲንጋቸው በጣም ብዙ ምርት በትንሽ ደቂቃ የሚያመርቱ። ሳውዘርኖቹ ደግሞ አግራሪያን ስለሆኑ አግሪካልቸር ላይ ላይፋቸው የተመሰረተ ስለሆነ የሰው ጉልበት ያስፈልጋቸዋል፣ ባሪያ ያስፈልጋቸዋል። ሶ የሁለቱ ኮዙ ጦርነቱ ምንድነው? ኢሹ ኦፍ ስሌቨሪ ነው። ኢሹ ኦፍ ስሌቨሪ ዩኒየን aimed to abolish slavery, ኮንፌዴሬትስ aimed to maintain it ነው። ኮንፌዴሬሽኑ ሳውዘርኖች ደግሞ ላይክ ባርነት እንዲቀጥል ይፈልጋሉ። most battles occurred in the south leading to widespread devastation. you know በጦርነቱ ምክንያት ብዙ ውድመት ብዙ ክስተት ተፈጥሯል። ኢኮኖሚክ ዲስፓሪቲ ላይክ ኢኮኖሚክ ዲስፓሪቲ ያላችሁ which means ሳውዘርኑ በምን ላይ ነው? በአግሪካልቸር ላይ፣ ኖርዘርኑ ደግሞ በኢንዱስትሪ ላይ ነው። ሳውዘርን ኢኮኖሚ heavily on the cotton and slavery ነው። ኮተን በማምረት ሳውዘርኖቹ በአግሪካልቸር በስሌቨሪቹ plantation owners viewed slavery as essential for their lives ለመኖር ላይክ ፕላንቴሽን ያስፈልጋቸዋል። በማን የሚሰራ? በስሌቮቹ። ኖርዘርን ኢኮኖሚ ፎከስ on industry and wage labor
you know so ልዩነቱ ኢኮኖሚክ ነው ሳውዘርኑ በአግሪካልቸር ላይ ኖርዘርኑ በኢንዱስትሪ ላይ ነው ሶ ልዩነቱ ይሄ ነው ካልቸራል ኤንድ ፖለቲካል ዲፈረንስ you know cultural and political difference አላቸው northern states saw an influx of immigrants leading to diverse society northern የሚፈልገው ከተለያየ ብሔር ቦታ የመጣ ግን አንድነትን መፍጠር ነው you know diverse society እንዲኖር የሚፈልጉ ሳውዘርኖቹ ግን የራሳቸው ባህል ያላቸው የራሳቸው እምነት ያላቸው የራሱ ካልቸር ያለው ብቻ ነው ሳውዘር ላይ መኖር ያለበት ሚል አይዲዮሎጂ ያላቸው ሶ ይሄ ምንድነው ካልቸራል ፖለቲካል ዲፈረንስ ነው southern states maintained social order based on white supremacy southern states maintain የሚያደርጉት social order based on like southern አካባቢ ነጮች በላይ ጥቁሮች የበታች ሆኖ መኖር አለባቸው ሚል አይዲዮሎጂ ያላቸው many northerners viewed slavery as socially unjust and morally wrong የባሪያ ጉልበት መበዝበዝ ባሪያ መሰቃየት የባሪያ መፈናቀል አንጀስት ነው ስህተት ነው ሚል አይዲዮሎጂ ያላቸው እይታ ያላቸው ናቸው ኖርዘርኖቹ ሳውዘርኖቹ ደግሞ ባሪያ መኖር አለበት አንድ የሆነ ብቻ ብሔር ነው መኖር አንድ የሆነ ብሔር በካልቸር በላንጉጅ አንድ ብቻ የሆነ መኖር ያለበት ሌሎቹ የበታች መሆን አለባቸው የበላይ መሆን ያለባቸው ነጮች ብቻ ናቸው ሚል አይዲዮሎጂ ያላቸው ናቸው ሶ የሰማይና ምድር ያሉ ተቃራኒ አይዲዮሎጂ ያላቸው ናቸው ሁለቶቹ the abolitionist movement abolitionist የሚባሉት ናቸው ኖርዘርኖቹ ማለት ነው strong anti-slavery movement emerged in north ምክንያቱም ለምንድን ነው የተቃወሙ ባርነትን በኢንዱስትሪ ያደጉ ሀገር ስለሆኑ ጠንክረው ባርነትን ይቃወማሉ you know prominent leaders including William Lloyd Garrison and Frederick Douglass እኒ የፕሮሚናንት ሊደሮች ቋሚ መሪ ናቸው ባርነትን ይቃወሙ የነበሩት ማለት ነው እና አብርሃም ሊንከን አሉ ዘንድ so advocate for the end of slavery and equal rights advocate ያደረጉ like ሚተርኩ ባርነት አንጀስት ነው ሮንግ ነው ያሉ የሚቃወሙ ምንድን ሊደርስ ናቸው የኖርዘርን ሊደርስ ነው so Lincoln selection and sessions so ቀደም እንዳልኳችሁ የአብርሃም ሊንከን መመረጥ ኢሚዲየት ኮዝ ነው ለኮንፍሊክቱ ማለት ነው ለኖርዘርና ለሳውዘርኑ ኢሚዲየት ኮዙ the election of Abraham Lincoln አብርሃም ሊንከን won the presidential election 1860 ላይ አብርሃም ሊንከን አሸንፏል ምርጫውን በሱ እንትን ላይ አሸንፏል ማለት ነው እሱ ስልጣን ላይ እንዲመጣ ሆኗል ሶ እሱ ስልጣን ላይ ማምጣት ኖርዘርኖቹ ጠንክረው ነው የተቃወሙት Lincoln aimed to prevent the spread of slavery into the territory you know so ይሄ ነው በዚህ ሴንቴንስ ነው የተቃወሙት ሳውዘርኖቹ ስልጣን ላይ ከመጣ ስሌቨሪን ጠንክሮ ነው የሚቃወምብን ይሄ ኢኮኖሚ ወድማል ነው ያሉት እነማ ሳውዘርኖቹ ሶ እዚህ ጋር መረዳት ያለባችሁ ቤዚክ እና ኢሚዲየት ኮዝ ብላችሁ መለየት አለባችሁ በአሜሪካ ሲቪል ዋር ማለት ነው ቤዚክ ኮዙ the election of no ቤዚክ ኮዙ ከሆነ ኢሹ ኦፍ ስሌቨሪ ነው ባርነት መኖር አለበት ባርነት መኖር የለበት የሚል ፋንዳሜንታል ኮዝ ከሆነ ግን the election of Abraham Lincoln ነው ሪማይንድ አስታውሱ በደንብ ይችላል 11 southern states formed the confederacy and the declaration you know confederation መሰረቱ 11 southern states ማለት ነው so outbreak of civil war the civil war officially began in 1860 ላይ ነው officially ጀመረው ጦርነቱ the war characterized by the significant battle and the high death of toll በጣም ብዙ ሞት ብዙ ስቃይ ብዙ ውድመት የነበረበት ብዙ ህይወት ያለፈበት ብዙ ሰው የተፈናቀለበት ብዙ ኢንፍራስትራክቸር የወደመበት ጦርነት ነው the conflict was not just military but also ideological you know it's ideological war ሁለቱንም ነው you know ሚሊታሪም አይዲዮሎጂካል ነው ጦርነት ነው ሚሊታሪ ብቻ አይደለም በአይዲዮሎጂካል ጦርነት ነው you know so emancipation proclamation አሁን እዚህ ጋር አብርሃም ኢሹ ያደረጋቸው ሁለት ህጎች አሉ emancipation proclamation and homestead law ይባላል so initially መጀመሪያ አካባቢ አብርሃም ሊንከን ተሸንፎ ነበር you know ሳውዘርን ቢካም ዊነርስ ሳውዘርኖች አሸንፈው ነበር ለምን አሸነፉ ከተባላችሁ በጣም ትልልቅ ወታደር ኮማንደር አላችሁ ሳውዘርን ላይ ትልቅ ኮማንደር አለ ትልልቅ በጣም ዝናን ያተረፉ ብዙ ጊዜ ህይወታቸው ወታደራዊ ህይወት ያላቸው ኮማንደሮች ስለነበሩ እንዴት መምራት እንዳለባቸው የዋር ስትራቴጂ ዕውቀቱ ስላላቸው ማሸነፍ ችሎ ነበር መጀመሪያ ላይ
ዘን አብርሃም ሁለት ህጎችን አወጣ። ሁለት ህጎችን አወጣ። ምን ኢማንሲፔሽን ኤንድ ፕሮክላሜሽን ኤንድ ሆሞስቲድ ላው ይባላል። ሆሞስቲድ ላው ማለት ከሳውዘርን ያላችሁ ዜጎች ሆይ ወደ ኖርዘርን መጣችሁ አንድነታችን ከፈጠራችሁ ከኛ ከተቀላቀላችሁ መኖሪያ ቦታ በነፃ እንሰጣችኋለን፣ መኖሪያ ቤት እንሰጣችኋለን ሚል ህግ ነበር። ሳውዘርኖች ይሰቃዩ፣ በሳውዘር ላይ በደቡብ ላይ ይሰቃዩ ያሉ አሜሪካኖች ባሪያዎቹ ሙሉ በሙሉ ሳውዘርን ለቀው ወዴት ይሄዳሉ? ወደ ኖርዘርን በነፃ ቤት ካገኙ ከጉልበት ብዝበዛ ነፃ ከወጡ ሆይኖት ለምን ለቀው ይወጡ? ሌላኛው ደግሞ ኢማንሲፔሽን ፕሮክላሜሽን ቴሪቶሪ እንሰጣችኋለን፣ ግዛት ለአግሪካልቸር የምትፈልጉት ያህል ቦታ እንሰጣችኋለን ናለ የምትፈልጉትን ቦታ እንሰጣችኋለን። ወደ ማን ከመጣችሁ? ወደኛ ከመጣችሁ ከኛ ጋር አንድ ከሆናችሁ። ይህ ህግ ለኖርዘርን ማሸነፍ ትልቅ ሚና የተጫወተው ሙሉ በሙሉ የሳውዘርን ስቴቶች በሳውዘርን ባለሀብቶች ይሰቃዩ የነበሩ ባሪያዎች ዜጎች ለቀው ወደ ኖርዘርን ሄደው ከኖርዘርን ጋር አንድነት ሊፈጥሩ ችለዋል። ይህ ሁለት ህግ ትልቅ ሚና ተጫውቷል ለኖርዘርን ማሸነፍ። ኖርዘርኖቹ ወይም አቦሊሽኒስት የሚባሉት ለእነ አብርሃም ሊንከን ማሸነፍ ትልቅ ሚና የተጫወተ ህግ ነው። ሪዛልት ኦፍ ሲቪል ዋር ሪዛልቱ ምንድን ነው? አሁን ቅድም እንዳለው ብዙ ሪዛልት አለ በጣም የብዙ ሰው መውደም መጥፋት ብለናል። ሪዛልትስ ኦፍ ሲቪል ዋር adoption of the 13th amendment of the December 16 1865 officially abolished slavery in United States ላይ ኖርዘርን ስቴት ላይ ኦፊሻሊ አቦሊሽድ ማለት ተወግዷል። ባርነት የሚባል ነገር የለም፣ የነጭ በላይነት የሚባል ነገር የለም ተብሎ ታውጇል። ሳውዘርን ላይ ግን ላይክ ነጮቹ በላይ ባሪዎቹ በታች ነበሩ፣ ስሌቨሪ ነበር። ስሌቨሪ ሙሉ በሙሉ የወደመበት ነው። ራይዝ ኦፍ ኢንዱስትሪያላይዜሽን ኤንድ ኢንፍራስትራክቸር ዲቨሎፕመንት ኢን ሳውዝ ኢንዱስትሪያላይዜሽን ኤንድ ኢንፍራስትራክቸር በጣም አድጓል፣ መነሳት ጀምሯል። ኮንስቲቱሽናል ቼንጅስ ፔቭድ ዘ ዌይ ፎር ዘ ሲቪል ራይትስ ሙቭመንት ሲቪል ራይትስ ሙቭመንት የሰው መብት ይከበር የሚል ሀሳብ እንዲነሳ አድርጓል። ኮንፍሊክቱ ማለት ነው። ሁሉም ሰው እኩል ነው የሚል አይዲዮሎጂ እንዲያመጡ አድርጓል። የተለያየ ህገ መንግስት ጸድቋል። ሊንከን አሳሲኔሽን አንፎርቹኔትሊ ሊንከን ቢያሸንፍ አሜሪካን አንድ ቢያደርግም በሳውዘርኖቹ አንድ ግለሰብ አሳሲኔት ተደርጓል፣ ተገድሏል። በዊልከስ ቦዝ ባይዘው ሰውዬ ብዙ ጊዜ ጥያቄ ይመጣል ማለት አብርሃም ሊንከን አሳሲኔት ያደረገው ዜጋ ማን ነው ተብሎ ጆን ዊልከስ ቦዝ የሚባል ሰውዬ ነው። የሳውዘርን ላይ የነበረ አንድ ግለሰብ ነው አሳሲኔት ያደረገው የገደለው። አሳሲኔሽን ኦከርድ ኦን አፕሪል 14 1865 ላይ እዚህ ጋር 1861 ጀመረ፣ 1865 ላይ አበቃ። አሜሪካ ሲቪል ዋር አበቃ ማለት ነው። መች ሊንከን ከሞተ በኋላ ማርክድ ሲግኒፊካንት ተርኒንግ ፖይንት ኢን አሜሪካ ሂስትሪ 1865 እስከ 1861 እስከ 1865 ላይክ በጣም ትልቅ እንትን ነው፣ ሲግኒፊካንት ፖይንት ነው ለአሜሪካ ሂስትሪ ማለት ነው። አሜሪካ ሲቪል ዋር የአሜሪካ ኢንዱስትሪ ያደገበት፣ የአሜሪካ ኤቭሪቲንግ ያደገበት፣ የአሜሪካ ሲቪል ራይትስ ሲምባል አይዲዮሎጂ የተነሳበት፣ ብዙ ነገር የተቀየረበት፣ ባሪያነት የባሪያ መበዝበዝ የነጮች በላይ የጥቁሮች በታችነት ያወደመበት ያበቃበት ጊዜ ነበር። ይሄ ሲቪል ዋር ማለት ነው። ሪዛልቱ ናሽናሊዝም ኤንድ ኢስተርን ኩዌሽን አንደርስታንዲንግ ኢስተርን ኩዌሽን ኢስተርን ኩዌሽን ኢመርጅድ አስ ሲግኒፊካንት ዲፕሎማቲክ ኢሹ during the 19th and the 20th century, primarily centered around the fate of the Ottoman Empire. ኢስተርን ኩዌሽን ምንድነው ከተባላችሁ ኢስተርን ኩዌሽን ማለት ኦቶማን ኢምፓየር ከወደመች በኋላ ባልካን ስቴት ማለት በኦቶማን ኢምፓየር በላይነት ያለ ግዛት ነው። ይህ ባልካን ስቴት ለማን ይገባዋል የሚል ጥያቄ የተነሳበት ነው ኢስተርን ኩዌሽን ማለት ኦቶማን ኢምፓየር ስትወድቅ ኦቶማን ኢምፓየር ያዘችው ግዛት የባልካን ስቴትስ እነ ሰርቢያ እነ ቡልጋራ እነሱ ግዛት ለማን ይገባዋል የሚል በብሪቴን በራሽያ በኦስትሪያ በፕሩሺያ የተነሳ ጥያቄ ነው ኢስተርን ኩዌሽን ማለት። ኢስተርን ኩዌሽን ማለት ምንድነው ከተባላችሁ ይሄ ነው። It's calculated the complexity arising from rise of nationalist movement within the Balkans, the weakening of Ottoman control and the competing ambition of the European great powers, Ottoman Empire
ላይክ በባልካን ስቴት ላይ ያላት ሀያልነት ከወደቀ በኋላ የማን ነው ሚል ትልልቅ የአውሮፓ ሀያላን ሀገሮች ያሉት ጥያቄ ነው። የኔ ይገባኛል ጥያቄ ማለት ነው። ራሻ ለምሳሌ ባልካን ስቴት በሰርቢያ ምናምን የኔ ነው በካልቸርም በላንጉጅም ስለምንመሳሰል የኔ ነው የሚል አይዲዮሎጂ ያላቸው ነው። This situation presented both opportunity and challenges. Various nations sought to capitalize on the Ottoman decline to expand their own influence in the region. The Balkans, a multi-ethnic region. The Balkans, located in southern Europe, was a culturally diverse region populated by various ethnic groups, including Serbia, Bulgaria, Romania, and Greek. እነኚህ ናቸው ባልካን ስቴት ይባሉት። የተለያየ ቋንቋ ያላቸው፣ የተለያየ እምነት ያላቸው፣ የተለያየ ላንጉጅ ያላቸው ናቸው ባልካን ስቴት ይባሉት። ማንማ ሰርቢያ፣ ቡልጋሪያ፣ ሮማኒያ እና ግሪክ። The region was integral part of the declining Ottoman Empire, which struggled to maintain control over its diverse subjects. So rising nationalist sentiment during the early 18th fueled dynamic demands for the independence and self-determination among the Balkan peoples, contributing to the growing sense of national identity. So, ቅድም እንዳልኳችሁ ኢስተርን ኩዌሽን በኋላ ነው ላይክ ባልካን ስቴቶች ኢንዲፔንደንሳቸውን ያገኙ፣ ነፃነታቸውን ያገኙ ከተለያየ ከኦቶማን ግዛት ከዛ የባልካን ስቴት የነፃ መውጣት ጦርነትም ጀምረዋል። የባልካን ስቴት ናሽናሊስቶችም አንድ ባንድ ጦርነት ጀምረዋል ተነስተዋል። ኢስተርን ኩዌሽን ማለት ኦቶማን ኢምፓየር ከወደቀች በኋላ የባልካን ስቴት የማን ይገባዋል ጥያቄ ነው። ባልካን ስቴት የሚባሉት ደግሞ ሳውዝ ኢስት ኢሮፓ አካባቢ የሚገኙ ናቸው። በካልቸር በሪሊጂየስ በላንጉጅ የተለያዩ ናቸው። እነማን? ሰርቢያ እና ቡልጋሪያ እና ሮማኒያ እና ግሪክ። ናሽናሊስት ሙቭመንት ኤንድ ኢንዲፔንደንስ ነው። በ1830 ግሪስ ኤመርጅድ አስ ኢንዲፔንደንት ስቴት ፎሎዊንግ ዘ ሰክሰስፉል ሪቮልት አጌንስት ኦቶማን ሩል ማርኪንግ ሲግኒፊካንት ቪክቶሪ ፎር ዘ ናሽናሊስት ሙቭመንት። እቺ ግሪስ የምትባለዋ ለመጀመሪያ ጊዜ ከባልካን ስቴት ነፃነቷን ያገኘች ሀገር ነች። ነፃነቷን ያወጀች ለመጀመሪያ ጊዜ አመጻ በኦቶማን ላይ የኦቶማን ግዛት ላይ ነፃነቷን ተብላ የኦቶማን ሀያልነት ገናናነት በግሪክ ላይ ያበቃበት ጊዜ ነው። ለመጀመሪያ ጊዜ ነፃነቷን ያገኘች 1830 ላይ። ሰርቢያ achieved a degree of self-rule through the series of uprising and the negotiation with the Ottoman authority, laying the groundwork for the future independence. በስምምነትም በጦርነትም በማመጽም ሰርቢያ ነፃነቷን አገኘች ዘንድ ከማቀጥላ ከግሪክ ቀጥላ ማለት ነው። throughout the 1850 እስከ 1860ዎቹ other nationalist movement ላይክ አምፀዋል ብዙ ሀገሮች። መጀመሪያ ማን ጀመረችው? ግሪክ ጀመረችው። ከዛ ሰርቢያ ያገኘች። ቀጥታ እነ ሮማኒያ በጣም ብዙ የባልካን ስቴቶች በሂደት ነፃነታቸውን አግኝተዋል። ከዘን ባልካን ስቴት ሙሉ በሙሉ ነፃ ሆናለች። The role of Greek powers, major European power including Russia, Great Britain, France, Austro-Hungary, Italy, Germany had vested interest in the Balkan due to its strategic location and source. role of Great power about in Austro-Hungary, in Great Britain, France, and Italy, Germany. በባልካን ስቴት ላይ ፍላጎት ነበራቸው። ባልካን ስቴት ላይ ማስተዳደር ፍላጎት። These powers frequently intervened in the regional conflict, often supporting diverse nationalist groups based on their own geopolitical goals and alliance. These powers frequently intervened ጣልቃ ይገቡ ነበር በሪጂናል ኮንፍሊክት። ለምሳሌ አንዱ ባንዱ ላይ ጣልቃ ይገቡ ነበር፣ ያግዙ ነበር ምክንያቱም ዓላማቸው በኋላ ለመያዝ ነው። geopolitical goals ነው። The competition among Greek powers to expand their influence in the Balkans significantly shaped political dynamics of the region and contribute to raising tensions. Competition among Great power ላይ መኖሩ like ባልካን ስቴት ላይ ሸፓስ ይዘውታል። የፖለቲካል ዳይናሚክሱን ሸፓስ ይዘውታል ማለት ለምሳሌ አንዱ ሲያግዙ አንዱ ትልቅ ሀያል ሀገር ግሬት ፓወር ሲባሉት አንዱ ባልካን ስቴት ሲያግዙ የራሷን አይዲዮሎጂ የራሷን ፖለቲካል ያስዟታል፣ ያለብሷቸዋል ያቺና ሀገር ማለት ነው። The Russian interest in the Balkans. Russia supported the Balkan nationalists for the multiple reasons. ለብዙ ሪዝን ነው የሚያግዟቸው።
ለብዙ ሪዝን ነው የሚያግዟቸው የነበሩ ለመያዝ primary due to shared ethnic religious tie with the Slavic people in like Bulgaria and Serbia ለምሳሌ ቡልጋሪያ እና ሰርቢያ ከራሻ ጋር ሙሉ በሙሉ በሃይማኖትም በእምነትም በቋንቋም ይመሳሰላሉ ሶ በልሜን ስቴት ራሻ ነፃ ማውጣት ትፈልግ ነበር as orthodox christian ለምሳሌ ሰርቢያ ኦርቶዶክስ ናች ራሻ ኦርቶዶክስ ነች this group is found naturally all in Russia so ራሻ የተገደደችበት ምክንያት ለማገዝ በዚህ ምክንያት ነው additionally Russia sought to gain access to the Black Sea the Black Sea and the Mediterranean Sea መቆጣጠር ትፈልግ ነበር በማናጋ በባልካን ስቴት አማካኝነት ሜዲትራኒያን ስቴት መቆጣጠር ስለምትፈልግ ህልም ስለነበራት በተጨማሪ እንትራ ማለት ነው viewing control over this strategic waterway essential for its national security and economic interests Britain's concern Britain's primary objective in the region was to protect its vast colonial interests ያላትን ገናናነት ያላትን ግዛት ለማስጠበቅ ነው ማንንም መጥቶ እንዳይዛት እንዳይሸማት ነው particularly in India ላይ while maintaining naval superiority in the Mediterranean Sea በሜዲትራኒያን ሲ ላይ የበላይነቷን ኃያልነቷን ማስቀጠል ስለምትፈልግ በባልካን አድርጎ ማንንም መጥቶ የሷን ኃያልነት ላይክ እንዳይተነኩሳት ነው ለመያዝ እንዳይሞክርባት ነው ለማስቀጠል ነው ኃያልነቷን ለማስቀጠል ነው በኢንዲያ ላይ concerned about Russian expansionism ራሻ ኤክስፓንድ ያደረገች ስለሆነ በባልካን ስቴት ላይ እሱም አሳስቧት ነው ጣልቃ የገበችው ባልካን ስቴት ላይ so the Britain supported the Ottoman Empire as means to suppress nationalist movement and prevent Russia from gaining influence in the Balkans this policy reflected Britain's broader strategy of balancing power among European nations to ensure its own geological dominance revolts and independence Balkan region experienced wave of revolt starting in 1875 as various nationalist groups sought to capitalize on the weakening of Ottoman Empire. Romania, Montenegro and Serbia achieved independence by 1878 ላይ ነፃነታቸውን ያገኙ reflecting growing success of nationalist aspiration in the face of foreign intervention ከውጪ ጣልቃ ገብነት ነፃ ሙሉ በሙሉ ነፃ ወጡት እነዚህ ስቴቶች እነ ሩሜኒያ ሞንቴኔግሮ እና ሰርቢያ መቼ ነው 1878 ላይ the independence of this state not only shifted the balance of power in the region but also set up president for the Asiatic group to pursue their own national goals so ስለራሳቸው ማሰብ ጀመሩ ስለራሳቸው እድገት ማሰብ የጀመሩበት ነፃነታቸውን ያገኙበት እነዚህ ስቴቶች 1878 ላይ ነው decline of Ottoman Empire Between 1878 እስከ 1913 Ottoman Empire faced significant territorial loss at province were carved up by great powers leading to gradual disintegration 1878 እስከ 1913 Ottoman Empire ሙሉ በሙሉ ኃያልነቷን ገናናነቷን ያጣችበት የወደመችበት ግዛቷን በግሬት ፓወር በነ ብሪቴን ፍራንስ ራሺያ በነ ኢታሊ የተነጠቀችበት ጊዜ ነው The sharing of Ottoman territory among Britain, Austria, France, Italy heightened tension among the remaining states, creating political environment. So, 1878 እስከ 1913 ላይ Ottoman Empire ሙሉ በሙሉ እንትኗን ግዛቷን ኃያልነቷን ያጣችበት ነው. The rise of nationalism and the decline of imperial authority contribute to a cycle of instability that would ultimately lead to future conflict in the region. So, the aftermath of war ለምሳሌ ከሲቪል ዋር ከነፃነቷ በኋላ ባልካን ምን ይመስል ነበር ብለው ስናይ the nationalist movement and great powers intervention set the stage for the ongoing conflict in the Balkans as new independent states struggled to assert their sovereignty so ከጦርነቱ በኋላ ከነፃነቱ በኋላ ባልካን ስቴቶች ነፃነታቸውን አውጀዋል ነፃነታቸውን አግኝተዋል ነፃነታቸውን ማወጅ ችለዋል The unresolved issue stemming from the Eastern question contributed to rising nationalism. Ethnic tensions laying the groundwork for the future wars in the region. So ሙሉ በሙሉ ነፃነታቸውን ተማልት ችለዋል ከጦርነቱ aftermath of the war ማለት ነው This historical backdrop became critical factor leading to the outbreak of World War I. So የሁሉ ጦርነት የሁሉ የግሬት ፓወሮች በኢስተርን ኩዌሽን የሚባለው የመጀመሪያው ዓለም ጦርነትን እንዲጀመር አድርጎታል ምክንያቱም ሰርቢያ ለምሳሌ የሰርቢያ ናሽናሊስት የኦስትሪያውን አልጋ ወራሽ ገደሉ
Assassination of Archduke Franz Ferdinand by Serbian nationalists was one of the immediate cause for the beginning of First World War, you know. So, ይህ ሁሉ ኢስተርን ኩዌሽን የሚባለው ለአንደኛው የዓለም ጦርነት መጀመር ዋነኛ መንስኤ ነው። As the alliance and the animosities developed during the period became to head የተለያዩ የተቃረኑ ግሩፖች እንዲመሰረቱ ሆኗል። So, this is all about the chapter 1. Thank you.